አንተ ደጎ ሳምራዊ እለፍ በመንገድ በኢያሪኮ ላይ ጥሎኛል ወንበዴ ነፍሴን ወደ ጽኑ ሞት ተቃርባለችና ያለ መድኃኒት ክርስቶስ ቶሎና ኢየሱስ ቶሎና። አብርሽ ጋር ብዙ የኢትዮጵያ ክፍለ ሀገር ውስጥ አብረን ሄደናል በስራ ምክንያት እና የማስታወስ ችሎታውን በደንብ ነው በቃ እስኪገርመኝ ነው የምደነቅበት። ብዙ ቲያትሮች ክፍለ ሀገር ይዞ ሄዷል እና እኔም በአጋጣሚ ቲያትር ይዘን ነው ሄድነውና የሄደበትን ቦታ አይረሳም፣ ሰዎቹም አይረሱትም። እንዲረሳቸው አድርጎ አይደለም የሚመጣው። በሰው ልጆች ላይ ሊኖር የሚፈለጉ ባህሪያቶች አሉ። የሰው ልጅ ቢኖረው ተብሎ የሚታሰብ ባህሪያቶችን በሙሉ የተላበሰ ስብዕና ያለው ሰው ነው አብርሃም። ሁሉንም ነገር አሟልቶ የሚኖር ሰው ነው። ታዛዥ ነው፣ ትሁት ነው፣ ቅን ነው። ምን ብዬ ልበል? ሙሉ ስብዕናው በቃ ሰው ብለህ እንደ ሰው ልትጠቅስ ከምትችላቸው ሰዎች መካከል አንዱ አብርሃም ቀናው ነው። አብርሃም ቀናን የማውቀው በስራ አጋጣሚ ነው። በስራ አጋጣሚ ነው በሰፊው የተዋወቀ ነው። ግን እዚህ ማህበረ ቅዱሳን ውስጥ ነው። ማህበረ ቅዱሳን ውስጥ እኔ ከአብርሽ ከመግባቱ ከአንድ ዓመት ቀደም ብሎ ወደ ቪዥዋል ዲፓርትመንት ውስጥ የስርጭት ተቋም ውስጥ እዛ ውስጥ እኔ ስራ ጀምሬ ነበር እና ከአንድ ዓመት በኋላ በአንድ ጉዳይ ያው በቤተሰብ ጉዳይ ስራውን መልቀቅ ነበረብኝ። ስራውን ስለቅ ሪኮመንድ በቦታው ሰው ሪኮመንድ እንዳደርግ ሲነገረኝ አውቶማቲካሊ ወደ ጭንቅላት የመጣው አብርሃም ቀናው ነው። አብርሃም ቀናው እባላለሁ። ረጅም ጊዜ ነው ያሳለፍኩት በትወና ነው። ጥቂት ጊዜ ደግሞ በዝግጅት፣ አንዳንድ ጊዜ ደግሞ በድርሰት ሳተፍ ነበር ማለት ነው። የልጅነት ህይወቴ ያው ቤተሰቦቼ ቁጦች፣ ኃይለኞች ስለነበሩ በጣም ቁጥብ አድርገውን ነው ያሳደጉን። ሰፈራችን ግን ጣሊያን ሰፈር ነው። ጣሊያን ሰፈር ግን ኤሌመንተሪ ስኩል እያለሁ አሁንም አልረሳውም። የት ነው ሰፈር ተብዬ ጣሊያን ሰፈር ነው ብዬ ያ የተረገመ ሰፈር ተብዬ ተመትቻለሁ። በሰፈሬ ስም ማለት ነው። ግን እኛ እንደ ሰፈሩ አልነበርም ያደግነው። በጣም ኃይለኛ ቁጥጥር ባለበት ቤተሰብ ውስጥ ነው ያደግነው። ግን እንደዛም ቢሆን እዛው ቤተሰብ መሃል እንጫወት ነበር። ልክ አሁን ቲያትር ቤቶች እንደሚሰሩ አልባሳት ቀይረን ሻሽ አድርገን ወይ ኮፍያ ለብሰን ምናምን የተለያዩ የህብረት ትርኢት ያኔ የህብረት ትርኢት ተብሎ ነበር የሚቀርበው። እንደሱ አይነት ትዕይንቶች ለአክስቴ፣ ለእናቴ፣ ለአባቴ እናቀርብ ነበር። በተለይ ዘመዶች ሲሰበሰቡ እናታችን በሉ እስቲ ልጆች ኑ አጫውቱን ይሉናል። ወደ ጓዳ እንገባና ልብሳችንን እንቀይርና እየጨፈርን የተለያየ የጭፈራ እንትኖች አፋችን ላይ መጣልንን እየገባን እንጨፍር ነበር። እና ያኔ ይመስለኛል እንግዲህ በዛ በልጅነት እንትን ውስጥ የዚህ የትወና ነገር ሳላቀው እያደረብኝ የመጣው ብዬ የማስበው እና በልጅነታችን ነበር እንግዲህ ጫወት የነበረው ሰው ፊት ማለት ነው። አብርሽዬን እኔ ሳቀው እንዳጋጣሚ ሆኖ ልጆኜ ነው ማቀው ማለት እንደዚሁ ሳንግባባ አንድ አጥቢያ ነን። ገነተ ጽጌ ቅዱስ ጊዮርጊስ አካባቢ ነው እሱም ተወልዶ ያደገው። እኔም እዛ ነው ፒያሳ ሰራቴ ያስፈራው ተወልጄ ያደግኩት። ስለዚህ ባይና ያዋለሁ በኪነ ጥበቡ ደግሞ በማየት እነሱን በማየት ታላላቆቻችንን በማየት ነው አሁን ላይ ያንልበት የመጣ ነውና ብዙ ጊዜ ነው አብሬው ሲሆን በዓመተ ምሕረቱ ይሄን ያህል ነው ባልልም ግን አብሮ የመስራት እድሉም ገጥሞኛል። እንዳጋጣሚ ደግሞ እሱም ፈቅዶ ደግሞ ጓደኛው እንደውም ፈቅዷል። ትዝ ይለኛል ለኔ መንግስቱ ኃይለማርያም ከሀገር ወጡ የተባሉበት ጊዜ 82 መሰለኝ። ያን ጊዜ ነው አቶ ተስፋዬ እድገት ክበብ ውስጥ የገባሁት። እንደገባሁ የአሉላ አባነጋ ካራክተርና አምታታው በከተማ የሚባል ውስጥ አንድ ሽማግሌ ኮሜዲ የሆኑ ካራክተር ያላቸው ሽማግሌ ካራክተር የተሰጠኝ በሱን የሰራሁት። እውነትም እዛ ክበብ ውስጥ እንደገባው ብዙም ሳንቆይ አገር ፍቅር፣ ህይወት በየፈርጁ፣ ከዛ ደግሞ ከጥቂት ወራት በኋላ ደግሞ መዘጋጃ ቤት፣ ባህል አዳራሽ፣ ይብላኝላት የሚል 2 ቲያትሮችን ሰቀልን።
አንድ ሳምንት እዚህ አንድ ሳምንት እዛ አንድ ሳምንት እያልን የጀመርነው። አንድ አመት እሳቸው ጋር እንደቆየው ወዲያው ከጌታቸው ታረቀኝ ጋር ተገናኘው። አዲስ አበባ ዩኒቨርሲቲ መምህር ነበር በዚህ በቲያትሪካል አርት ውስጥ። ከዛ ላይ እሱን 3 ቲያትሮች ማሙሽና ብርባን፣ ቤጊዮሎጂ፣ ደራሲው በሰማይ ቤት የተሰኙ ማስክ በጣም የሚገርሙ ፕሌዎች ሰራሁ። ከዛ ውስጥ የሚለኝ ደራሲው በሰማይ ቤት አጋፋሪ እንደሻውን ነው የሰራሁት። አጋፋሪ እንደሻው በተለይ እንትና የደራሲ በዓሉ ግርማ የጻፋቸው ነው መሰለኝ የእሳቸውን እንትን የሚወክል ሞት የሚሸሹ ሽማግሌዎች ብዙዎች በመጽሐፍ ላይ ያውቋቸዋል። ያኔ ደግሞ መጽሐፍ የሚነበብበት ሰዓት ነውና ብዙ ሰው ያውቋቸዋል አጋፋሪ እንደሻው ማን እንደሆኑ። እሳቸውን ነበር የሰራሁት። በእርግጥ ፈርቼ ነበር ያኔ፣ ምክንያቱም ሰው ያውቃቸዋል በምናቡ አጋፋሪ እንደሻው ማን ናቸው የሚለው። አንተ ደግሞ መድረክ ላይ መታ አጋፋሪ እንደሻው እኔ ነኝ ስትል ያለህን ተቀባይነት ለማግኘት ያለው እንትኑ በጣም ከባድ ነበር። ሁልጊዜ አዘጋጀውን እንጠይቀው ነበር፣ ማን ናቸው አጋፋሪ እንደሻው? ምንድን ነው የሚያደርጉት? ሞት ከመሸሻቸው ውጭ ምንድን ናቸው? እንትን እያል ሁልጊዜ ከቲያትር ጥናታችን ውጭ ቁጭ ስንል እንጠይቀው ነበር እና የሚገባንን ያህል ኢንፎርሜሽን አግኝተን እውነትም አንዱ በጣም ተሳክቶ የነበረ በዘመኑ ሲቀርቡ ከነበሩት ቲያትሮችም ትንሽ ወጣ ያለና ብዙ ተመልካች ያገኘ ቲያትር ነበር። ተዋቶልኛል እሱን። ከዛ ደግሞ ቤጊዮሎጂ ነው አሁንም የሱን እሱም ራስ ቲያትርን የሰራሁት። አቶ ተሰማ መቅደሱ የሚባሉ የአንድ ኮሌጅ ዲን ሆኜን የሰራሁት። ያም ቲያትር ትንሽ ወደሚያደርገው ነገር የተመረቁት ልጆች ወደ ልመና ነው የሚሰማሩት። ቢላ ይሰጣቸዋል፣ ሕፃን ልጅ ያቅፋሉ፣ ከዘራ ቀረጢት ምናምን እየተሰጣቸው ልመና ነው የሚወጡት እና የልመና ሳይንስ ነው ራሱ ቲያትሩ ቤጊዮሎጂ እና የሚገርም ቲያትር ነበር እና ብዙ ጊዜ ከዚህ ወጣ ያሉ ቲያትሮችን የመስራት እድል እሱ ጋር ሳገኝ ሰርቻለሁ። ከዛ በኋላ ብዙ ቲያትሮችን ሰርቻለሁ ማለት ነው። እንግዲህ ከአብርሃም ጋር ያለን ግንኙነት ጠበቅ ያለ ነው ማለት ይችላለሁ። ለምን አብርሃም ጋር የምንተዋወቀው ከ1993 መጨረሻ 94 አካባቢ ጀምሮ ነው የምንተዋወቀው እና እኛ የኪነ ጥበብ ፍቅሩ ኖሮን ያው በምንታትር ሰዓት እሱ ትንሽ ቀደም ብሎን ሙያ ውስጥ ስለቆየ እሱ ጋር የመስራት እድሉን እንፈልገው ነበርና በዛ አጋጣሚ አገኘ ነው። እሱ ሲሰራ ለማየት እድሎች ነበረን ፊልሞች በሚሰራበት ሰዓት ላይ ያ ነው ቅርርባችን እየዘለቀ ሄዶ ከዛ ወዳጅነታችን ቤተሰባዊ ትስስራችን ከዛ ጊዜ ጀምሮ ነው። ፊልም ሲጀመር እንግዲህ ያው ቀስ እያለ ነው ዳዴ እያለ የመጣው ግን አላስታውሳቸውም። አንድ አጋጣሚ ማን ማን እንደሰራሁኝ ግን የሆኑ እንትኖች ውስጥ እየገባን እንትን ብለናል፣ ሰርቻለሁ። አሁን በቅርብ ጊዜ ውስጥ እንግዲህ ከማስታውሳቸው ኮሞሮስ በዝግጅት ይብላኝላት በድርሰት አሉ እንደዚህ ያረገቡ አይኖች በትወና ሀማዊው በዝግጅት ሉሊት ደግሞ የሚባልም አለ አንድ በዝግጅት እንደዚህ አይነት ነገሮች በዝግጅት አንዳንዶቹን ደግሞ በትወና አንዳንዶቹ በድርሰት እንደዚህ አይነት ውስጥ ተሳትፌያለሁ። ግን ብዙ ምረሳቸዋለሁ ነው ቶሎ እንትን ቴሌቪዥንም ድራማ እንደዚሁ ተከታታይ ድሮ የእሁድ ፕሮግራም በነበረ ጊዜ ለድርጅቶች ተከታታይ 2 የቴሌቪዥን ድራማዎችን አዘጋጅቻለሁ። ርዕሶችን ግን ረስቻለሁ። በተረፈ መስኮት ነው ኢቲቪ2 የሚባል ቴሌቪዥን ከተጀመረ በኋላ በርካታ የመስኮት ድራማዎችን የማዘጋጀት እድል አግኝቼ ብዙ ልጆችም ጥሩ ሆነው እንዲተውኑ ሙያውን ወደውም እንዲቀሩ ማድረግ እንትኑን አግኝቻለሁ እድሉ። ድሮይንግ በጣም ይወዳል። ፊልም ኤዲተር ነው። አዶቤ ላይ በጣም ብዙ ስራዎችን በኤዲቲንግ ማለት ነው ብዙ ስራዎችን ሰርቷል። የኔ የሚገዝፍብኝ ግን የተዋናይነቱ ነው። ተዋናይ ነው በጣም ለረጅም ጊዜ የማውቀው በዛ ነው እና አብሬሽ ሁለገብ ሙያተኛ ነው። አንድ ሰው ብቻ አይደለም፣ በጣም ብዙ ሰው ነው። በጣም ብዙ ሰው እና ደግሞ እንትን በባህሪውም እንትንም አይደለም፣ ስስታምም አይደለም። የሆነ ነገር ለምሳሌ እውቀት ሼር ማድረግ ካለበት ሼር ያደርጋል። ሀሳብ ሼር ማድረግ ካለበት ሀሳብ ሼር ያደርጋል። በተረፈ ጭምት ነው አብርሽ፣ ጭምት ነው። በጣም
ዝምተኛ ነው። ያው ከሚቀርባቸው ሰዎች ጋር ካልሆነ ከባድ ማለት ብዙ ያን ያህል ተግባቢ ሰው አይደለም። ግን ስራ ላይ ፐንክቹዋል፣ በጣም ሰዓት አክባሪ ነው። ሙያውን በጣም የሚወድ ሰው ነው። ጥናት ላይ እንደዚህ ኤቲክስ የሚጠይቁ ነገሮች ለምሳሌ የፊልም የቲያትር ጥናት ላይ ሊሆን ይችላል። ፐርፎርማንሱ የሚገርም ነው። እኔ አብርሃም ራሱ በትወና የተሳተፈበትን አንድ ዓለማዊ ፊልም አዘጋጅቻለሁ። ራሴ ነው ፕሮዲውስ ያደረጉት እና አብርሃምን ለመጀመሪያ ጊዜ ፐርፎርም በማድረግ ማለት ነው ፊት ለፊት የተገናኘሁት ለመጀመሪያ ጊዜ በእኔ ፊልም ነው እና ይሄ የፈጠራ ክህሎቱ ልነግርህ ከምችለው በላይ ነው። በጣም የፈጠራ ሰው ነው። ይሄ ጨምሮ አዳብሮ የሚመጣቸው ነገሮች አክቲንግ ላይ ቴክኒካሊ ያለው እውቀት፣ ትወና ላይ ቴክኒካሊ ያለው እውቀት በጣም የሚገርም ነውና ትልቅ ትምህርት ቤት ነው አብርሃም። እውነት በጣም ትምህርት ቤት ነው ብል ይገነናል ብዬ አላስብም። አብርሃም ብዙ የሚያወራ ሰው አይደለም፣ ቁጥብ ነው። ሲናገር ብዙ ጊዜ አስቦ ነው የሚናገረው እና እንደመጣለት አይናገርም። አብረን ብዙ ሰርተናል። በተለይ ቲቪ ላይ አብረን እሱ የሚያዘጋጃቸው ስራዎች ላይ በትወና ሰራ ነበር እና በዛ አጋጣሚ ያየኋቸው ባህሪያቶቹ እነዛ ናቸው። ከዛ በኋላም አንድ ፊልም የእሱ ፊልም ላይ ሰርቻለሁ በትወና። ረጅም ጊዜ መቆየት ደግሞ እድል ስለነበረን ያው ፊልም ሲሆን በአጭር ጊዜ ሰርተ የሚያልቅ ስላልሆነ በይበልጥ አብርሃምን በዛ ፊልም ሂደት ውስጥ አወቅኩትኝ። ትልቅ ነው ትንሽ ነው፣ ድርሰቱ የኔ ነው፣ ዝግጅቱ የኔ ስለሆነ ፊልሙ የኔ ነው የሚል ስሜት ሳይሆን ያንተ ስሜት እንዲሰማ መጀመሪያ አድርጎ አቅርቦ ስለምትሰራ አብርሃም እጅግ በጣም ታዛዥ፣ ትሁት፣ ቀና ሰው። ዓለሙን የሰራት ቤቱ ነው ብዬ አስባለሁ እና እኔ በስራ በምትፈልገው ቦታ ታገኘዋል። በፊት ባሳለፋቸው ጊዜ በቲያትሩም በቴሌቪዥን ስራውም በቲቪም በሬዲዮም እና ስትለው ሰዓቱን አክብሮ የሚመጣ የተሰጠውን ነገር ጠንቅቆ ሰርቶ የሚመጣ ባለሙያ ነው። ምናልባት እሱን ሊያሰራ የሚፈልግ ሰውን አግዞ የሚመጣ ባለሙያ ነው እና እንዲህ አይነት ደግሞ ጥቂቶች ነው በዙሪያችን ያሉት እና አብርሽ እንደዛ ሰው ነው። ወደ ማህበሩ የመጣሁት ሳምሶን ግርማ አርቲስት እዚህ ቀድሞኝ እሱ ይሰራ ነበር። ከዛ እሱ ጠርቶኝ ነው በእሱ አማካይነት ማህበር ውስጥ እሱ ክፍል ውስጥ የተቀጠርኩት። እንዳልኩ እንግዲህ መዝሙሮችን፣ ስብከቶችን፣ ዘጋቢ ፊልሞችን በተጨማሪም ደግሞ ሰርጎችን እንሰራ ነበረ። ብዙ እንትኖችን ሰርተናል። ቆንጆ ቆንጆ ራሳችን አስተባብረን ራሳችን ካስታርገን በጀት መድበን ምናምን 2-3 ፊልሞችን በወቅቱ ሰርተናል። ከዛ በኋላ ነው ገበያው እየቀዘቀዘ ምን እያለ ሲመጣ መዝሙሩም ምኑም ከኛ እጅ ላይ ክፍል ወጣ። አሁን ወደ ሌላ ክፍል ውስጥ ነው ያለሁት። ከመጣሁ እንግዲህ ወደ 10 ዓመት አካባቢ ሆነኛል። ግን እንዳልኩ ቅድም እንደጠየከኝ ስገባ መጀመሪያ ወደዚህ ስመጣ ማህበሩ ስሙ በጣም ትልቅ ነው። በጣም ትልቅ ነው። እየመጣንም አገልግሎት እየሰጠንም እንዴት ነበር በነፃ መተን ከዚህ በፊትም አንድ ፊልም ሰርተናል፣ ሕያው እውነት የሚል ደብረ ዘይት ድረስ እየሄድን እና ብዙ መከራ በልተንበት የሰራንበት ፊልም ነበር። በገንዘብ ማትመድበው በጣም ብዙ አስቸጋሪ ሁኔታዎች ነበሩበት እና ያኔም ነው መጣ የነበረውና በጣም የምናከብረው ምንፈራው ነበር እና ተመልሰ እዚህ ስራ አለ ሲለኝ እንትኑ ደስ ቢለኝም እንዴት ነው ቄስ መሀል የምሰራው? ምን አይነት ነፃነት ይኖረኛል? ሁልጊዜ ፊታቸው ሲሽቆጠቆጥ ምናምን እንዲህ ስል ነው ምኖረው በትትና ውስጥ እንትን ብዬ ምናምን ነበር ብዬ እየፈራው የነበረውና ይህን ህይወት ስላለመድን እኛ እዛ ውጭ ቀለል ያለ ህይወት ስለነበረ ልዩነቱ አስፈርቶኝ ነበር። ግን እየመጣህ እየቆየህ ስታየው መርካቶ ነው ለካ ራሱ ቤቱና ምንም እንትን የሚል የለም። ከዛ በኋላም ነው ቀስ ብለን ለካ ከረባት ሸሚዝ የሚያደርጉ ለካ ካህኖች አሉ፣ ለካ ከማን እጅ መስቀል መሳለም አለብን የሚለውን ከዛ ነው እየተጋፋ ሊፍት ውስጥ እየወረድን ከዛ ላይ ስናቃቸው ለካ ማን መስቀል እንደሚያሳልመን ቡራኬ እንደሚሰጠን ከጊዜ በኋላ እየለየናቸው መተን አሁን እንትን ብለናል። እኔ እዚህ ከሱ ቀድማለሁኝ በመስራት ልክ ቦታውን ደግሞ እሱ መጥቶ ሲይዘው ደግሞ እንዳልኩህ ልዩ ችሎታ አለው። ኤዲት ማድረግ ይችላል፣ ካሜራ መቅረጽ ይችላል፣ ጽሁፎች መጻፍ ይችላል እና ለዚህ ቦታ ላይ መጻፍ የሚችል ማዘጋጀት የሚችል ኤዲት ማድረግ የሚችል ባለሙያ ማግኘት የእውነቱ መታደል ነው።
እንደ ሌላዎቻችን አይደለም ማለት አሟልቶ ነገሮችን እንዳጋጣሚ ደግሞ ይሄንን ቤት ውስጥ ራሱ ነው ተምሮ ለብቃት የደረሰው እና ፊልም ኤዲት ብትል ሬዲዮ ኤዲት ብትል የሚችል ባለሙያ ነው እና እዚህ ሲገባ እንዳጋጣሚ ሆኖ ያቅ ነበር እና አብርሽ እየታገስ ብዙም ፈተናዎች ስለነበሩ ከሱ ቀደም ያቃቸዋለሁ እና እንደዚህ ለመንፈሳዊ አገልግሎት ስትሰራ ትግሉ ብዙ ነው ያጠፍቶት ሳይሆን ግን እንዴት አድርጌ መራመድ ይችላል ምናምን ይል ነበር ቦታው ደግሞ ያው ትግስት የሚፈልግ ነው ጥሞና የሚፈልግበት ቦታ ነው ይሄን ያህል ጊዜ ደግሞ መጥቷል 10 አመትና ለአብርሽ ለጠባዩ የሚገባውን ቦታ አግኝቶ ነበር ብዬ አስባለሁ አብርሃም ቀን ነው በሌላ ስራ አውቀው ነበር ክፍለ ሀገር ቲያትር ይዘን ቱር እናደርግ ነበር ዓለማዊ ቲያትር በዛ ነው ማቀውና እሱን ሪኮመንድ አድርገን ኦዲዮቪዥዋል ዲፓርትመንትን እንደገና የማቋቋም ስራ በጣም ትልቅ ስራ የሰራው አብርሃም ቀናው ነው ስለ ነፍስህም ጭምር ነው እንጂ ደሞዙ በክቶ ወይ ምናምን ብለህ አይደለም የምትሰራው ምክንያቱም በረከት አገኛለሁ ስለ በረከቴም ጭምር ብዬ ነው የምትሰራው ሌላ ሁለተኛ ጸሎት አለ ሁልጊዜ ቢሮህ መጥቶ ይታጠንልሃል ይሄን የት ነው የማገኘው ሁልጊዜ የማርያም ስም የገብርኤል የመድኃኒዓለም እየተባለ ሁልጊዜ የጸሎት ፕሮግራም አለ አንከለከልም ይሄ ታሪክ የምናገኘው ነው እንደዚህ እኮ ስለሆንኩ ነው የማገኘው ይሄ ደግሞ ተጨማሪ ሌላ ክፍያ የሚያስፈልገው ሌላ ጋር ቢሆን የምታወጣበት ነገር ነውና እዚህ በመሆኔ እድለኛ ነኝ እንደ እድለኛ ነው መቆጥረው ከዛሬ 8 ዓመት 9 ዓመት በፊት ደረቴ ላይ ህመም ተሰማኝ ከዛ ላይ ተወኛል ስል እየባሰ አንድ ቀን ጣለኝ በቃ እንዳገለ ጥቂት ነው የተረፍኩት አፋፍሰው ሆስፒታል ወሰዱኝ ከዛ ልብህ ታሟል ተባለ እንደውም እድለኛ ነህ መትረፍ ብሎ ዶክተሩ በጣም በሚያስደነግጥ ነገር ነግሮኝ አበረታታኝ በሱ ቤት ማበረታታቱ ነው እኔ ግን በጣም ነው ስሜቴ ተጎድቶ ደንግጬ ነበረው ለኔ ከፍተኛ ህመም አይቼ አላቅም ነበር እኔ እስከዛ ቀን ድረስ ህመም የሚባል ነገር አላቅም ለመጀመሪያ ጊዜ ህመም ሳቅ ነው ከዛ ተመላለስኩ ያቃተው መጣ ዶክተሩ ራሱ ከዛ ለታላቅቴ ነገርኳት ታላቅቴ ልብ ስፔሻሊስት ታጠያይቅ እዚህ ጎተራ ጋር ተገኘ ሃሌሉያ ሆስፒታል አጠገብ እዛ ወሰደችኝ ኤሌክትሪክ ሰውነቴ ላይ ያደረጉ ረጅም ሰዓት መረመሩኝ አው ልብህ ትንሽ ተነክቷል አለኝ ኦፕራሲዮን ብዙ ነው ገንዘቡ አትችሉትም ስለዚህ በመድኃኒትና በምግብ እንትሉን ለማስተካከል ለመቀነስ እንሞክራለን አለ በቃ ልክ ልቤ ራሱ ትር ሲል ቁስል ነበርች ትር የምትለዋ አልሄድም ነበር በጣም ደካማ ነበር እስከ ተወሰነ አመት ድረስ በጣም ቀስ እያልኩ ነው የምሄደው እንኳን ደረጃ ለመውጣት አይደለም ይሄ ከእግረኛ መንገድ ወደ አስፋልት እግርህን ለማውረድ ወይ ከአስፋልት ወደ እግረኛው ለመውጣት በጣም ትልቅ ጉልበት ነበር ይጠይቀኝ ነበር በጣም ኃይለኛ ድካም ነበር ይሰማኝ ነበር ከዛ በዛ ሰውዬ ጋር ሕክምና ጀመርኩ ከዛ ቀስ እያለ ሄደ አመቱም ሄደ ግን በዚህ መሃል እንግዲህ ሁሉ ጊዜ እህቴ አይደለችም እየመጣች የምትወስደኝ ራሴ መቻል አለብኝ በራሴ አቅም ሞከርኩ ከዛ በኋላ ማልችለው ሆነ ምክንያቱም እንትኑ አይቋረጥም ለካ ሕክምናው ምርመራው መድኃኒቱ የሚቋረጥ ነገር አይደለም ለካ ዝም ብሎ ዘላቂ ነገር ከዚህ በኋላ አብሮኝ የሚኖር ነገር አይነት ነገር ነው ለካ ማሙ ስለዚህ ያለኝ አማራጭ አንዲት ኮንዶሚኒየም ቤት ነበረኝ ከባለቤቴ ጋር ተነጋገርን እንሽጠው ተባለ ተሸጠ ይሄን ያለ ሕክምና ቢበቃኝ እስቲ ይሄን ያለ ተመልሰን ስቱዲዮ ውስጥ እንግዛበት ተብሎ በተረፈችው ገንዘብ ስቱዲዮ ገዛንና በሱ መታከም ጀመርኩ ሄደ ይመጣል እንትንላለው ይሄዳለው በርግጥ ለውጥ እየመጣው አሁን ቀስ ያልኩ መራመድ ስራ ገብቼም ስራዬን መስራት ምናምን ጀመርኩ አሁንም ያብራል በቃ ስለዚህ አሁንም ያለኛችሁ እንደገና መልሼ ገዛዋትን ስቱዲዮ መሸጥ ነው እንደገና ያችን ስቱዲዮ ድጋሚ ሸጥን እንደገና በዛሽ ገንዘብ አሁንም ለዚህ ቢበቃም ብለን ስናይ መልሶ ስቱዲዮ ማይገዛ ብር ሆነ ስለዚህ ፌል ሆነ ማለት ነው ቤት የመግዛት እንትናችን በቃ በመታከሚያ ያደረኩት ወጣው የሆነ 7ኛ አመት ላይ አካባቢ እስቲ ስኳር ይታይብሃል እስቲ ስኳር የሚቀጥለው ወር ላይ ናና ቼክ እናድርጋለኝ እሻልኩ በሚቀጥለው ላይ ወጣው ተመረመርኩ እንደ ልማዴ አየኝ አይ ደህና ነህ ስኳር የለብህም ዝም ብሎ ነው አለኝ እንደገና ከሆነ ወራት በኋላ ኩላሊት ላይ ምልክት እያየሁ ነው እስቲ ተመልሰና በወሩ ነው አለኝ በወሩ ተመልሼ ሄድኩኝ አይ ኩላሊትም ደህና ነው አለኝ በቃ እኔ ደህና መሆኔን ነው የማውቀው ከዛ በኋላ የሆነ ወራት ላይ 8ኛ አመት ምናምን አካባቢ ላይ አብርሃም ስኳር መድኃኒት መውሰድ መጀመር አለበት አለኝ ድንገት እንዴ ደህና ነህ ብለኸኛል እንዴትስ ድንገት መድኃኒት ወሰድ ትለኛለህ ስለው አይ ክሪቲካል ደረጃ ደርሷል መውሰድ አለብህ ብሎኝ ትቶኝ ሄደ
ኋላ እኔ ተበሳጨሁ። ምክንያቱም ስኳር መድኃኒት መውሰድ እስክትጀምር ድረስ አንድ ሐኪም አንተን መጠበቅ አልነበረበትም። ያያል፣ ውጤቱን እየመረመረ እየወሰደኝ ነው። ማአት አይነት የደም ምርመራ ነው የሚዳረገው ከልብ ውጭ ያሉትን። ኮሌስትሮል ነው ስለተባልኩኝ ኮሌስትሮል ያነካኳል የተባሉትን ነገሮች ሙሉ ምርመራ ነው አደርግ የነበረው እና ያውቀው ነበር። እኔ ግን 8ኛ ዓመቴ ላይ ነው ስኳር በሽተኛ መሆንን ስኳር እንትን ማለት እዛ ቤት መመላለስ ከጀመርኩ በ9ኛ ዓመቱ ላይ ነው እኔ ያወቅኩት። ከዛ ላይ ለሰዎች ነገርኩ። እንዴት ነው እንዴ ለምን እዛ አትሄድም? ለመውድ ነው ክፍያው። ለምንድን ነው ጥቁር አንበሳ ማትሄድ? ልብ እኮ እዛ ይመረምራሉ ስኳር ያሉ ስል ታዲያ እንዴት ነው ሪፈር ያደርግልኛል ወይ ስለው ያደርግልሃል አሉ። ስፈራ ስጭር ጠየቅኩት። ፊቱን ዘፈዘፈው። በቃ ያጫውተኝ ነበረው አርቲስቱ ምናምን ብሎ ጠረጴዛውን ሁሉ ለቆ ወንበር ስቦ አጠገቤ ቁጭ ብሎ አጫውቶኝ ነው እንትን የሚለው ወደ እጅ ወረፋ ብዙ ሰው እያለ እንኳን እና አምኜው ነበር። ከዛለት ፊቱን ዘፈዘፈው። እንግዲህ ወይ ለኔ ብሎ ነው ወይስ እንትን ስለቀየርኩ ተቀይሞኝ ነው ምናምን ብዬ ነው እኔ በክፉ አላሰብኩም። ሪፈር ተደረገልኝ። የሚቀጥለው ቀን ወረቀቴን ይዤ ወደ ጥቁር አንበሳ ሄድኩ። ጥቁር አንበሳ ለዶክተሯ ሰጧት። የትኛውን አሁን መታከም ባጣዳፊ የምትፈልገው አለችኝ። ቅድሚያ አንዱን እንድሰጥ። አይ እኔ እንግዲህ 8 ዓመት በልብ ህመም ስመላለስ ስለነበረ ልቡ ቅድሚያ ቢሰጠኝ ይሻለኛል። ስኳሩን አሁን 4 ወር ነው ያወቅኩት ማለት ነው። እንደሱ እኮ አይደለም አለችኝ። የተጻፈልህ ወረቀት ልብህ በጣም ጥሩ መሆኑን ንጹህ ደህና መሆኑን ነው ይኸው ዘርዝሮ የጻፈልህ። ግን 8 ዓመት ስኳር በሽተኛ ነህ የሚላለኝ እንደ ኧረ እኔ 4 ወር ነው የማውቀው አይደለም 8 ይኸው 8 ዓመት እንግዲህ 8 ዓመት ያውቃል ማለት ነው እሱ ስኳር በሽተኛ መሆኔን። እኔ የማውቀው ግን 4 ወሬ ነው ገና ስኳር ፔሸንት መሆኔን የማውቀው። እና በጣም ደነገጥኩ። አይ ተሳስተው ይሆናል ወይ ሌላ ሰው እንትን ሰጥቶኛል። አይ ይሄ ነው። እስቲ ለማንኛውም ሄደህ መቼ እንደጀመረህ እንደገና ከፈለገ ደብዳቤ የሚጽፍልህ ከሆነ አጽፈናል። ቆይ ዛሬ ነገ ሄዳለሁ፣ ቆይ ነገ ዛሬ ሄዳለሁ። 3 ወር ሞላው። ልክ 3ኛ ወር ላይ መነጽሬ ላይ ልክ ጉዱፍ ነገር ያየሁ መሰለኝና አውጥቼ መነጽሬን ወለወልኩና አደረግኩት። አልጠፋም። ከዛ መንገድ ላይ ስለነበረ ተውኩት። በሚቀጥለው ቀን ሳይ አለች። አሁንም ብጠርግ አሁንም አለ። በቃ አይኔ ላይ የሆነ ነገር ሆኖ ነው ብዬ ዝም አልኩት። ግን ያቀልቺ ነጥብ እየሰፋች ኮምፒውተር ላይ ስሰራ ከማነባቸው ጽሁፎች ውስጥ የሆነ ቦታውን ይሸፍነኝ ጀመር፣ ይጋርደኝ ጀመር። ደግሞ ፍጥነቱ ከዛ ሙሉ ስክሪኑን ጽሁፍ አላይም ነበር። ከዛ ጭራሽ ርቀት ያላቸውን መኪኖች፣ አካባቢዎች፣ ሰፈሮች እንደዚህ ይደፍነኝ ጀመር። ከዛ ላይ ጥቁር አንበሳ ጠራ የደረሰ ሄድኩኝ ለስኳር ሐኪሜ እንደዚህ አይኔን እያደረገኝ ነው ስል ስኳሩ እንትን እያለ ነው 8 ዓመት አይደል የተባልከው በቃ እንትንን እየጎዳህ ነው አለኝ። ወዲያው ሚኒሊክ ጻፈልኝ። ሚኒሊክ በመመላለስ እንትን አሉኝ። ወደ መርፌ መወጋት አለብህ አይንህን አሉኝ። እኔም አይን መርፌ እንዴት እንደሚወጋ አላውቅም። በራሱ አስጨነቀኝ ራሱ አይን መርፌ መወጋቱ። ከዛ ኮሪያ ሆስፒታል ነው ይህን የሚያደርገው ኮሪያ ሆስፒታል ተባልኩ። ኮሪያ ሆስፒታል ሄድኩኝ። እዛም ያለችው ሐኪም መጀመሪያ መወጋትን ማረጋገጥ አለብኝ አለች። ራሷ እዛ ቁጭ ብላ መረመረችኝ። አዎ መወጋት አለብህ ግን የምትችለው ከሆነ ነው ፈቃደኛ ኮንክና ዋጋውን የምትችለው ነው አለችኝ። እኔ እችላለሁ። እኔ በኪሴ 5000 ብር ነው ያዝኩት። አይ እችላለሁ መወጋት እፈልጋለሁ አልኳት። ከዛ ላይ በቃ ነገ እንደዚህ ኦፕራሲዮን ክፍል እንደዚህ ና ተባልኩኝ። ከዛ ልከፍል መጣሁ። ከዛ ገንዘብ እንደ ስቆጥር ካሸሪዋ ኤቲኤም ካሽ የለህም እንደ በኤቲኤም ይሻልሃል አለችኝ። አይ ይሻለሁኝ አልኩ። በኋላ ሳወጣ እኔ 5000 ብር ነው የምቆጥረው። አይ አልነገሩህም እንደ ዋጋህን አለችኝ። አይ ነግረውኛል እንደዚህ 2900 ምናምን መሰለኝ አለኝ። ስላት ጊዜ አይደለም አንዱ መድኃኒት 21000 ምናምን ብር ነው፣ አንተ 3 ወር ነው የምትወጋው 61 ምናምን ሺህ ብር ነው የምትከፍለው አለችኝ። ደነገጥኩ። በቃ ኪሴ ውስጥ ለምንም የተረፈችው 5000 ብር ነበረች። ለካ የሚያስፈልገኝ እኔ ለመታከም 61000 ምናምን ብር ነው። በቃ ደነገጥኩ። ወይኔ እኔ እኮ የምታወሩ ነው አልኳት። ምንም ማድረግ አልችልም አለች። በቃ ወጣሁ በድንጋጤ እንደደነዘዝኩ። ከሆስፒታሉ ግቢ ከወጣሁ በኋላ ታየኝ በቃ አይኔ እንዴት እንደሚታወር፣ ልጆቼን እንዴት ማሳደግ እንደምቸገር በጣም ብዙ ነገር በቃ ታየኝ። በዛንት ውስጥ ገባሁ ታክሲ ውስጥ። ከዛ ለባለቤት የደወልኩ እንደዚህ ያሉኝ አልኳት። አለች። እሷም ደውላ ተጣራች ቶንቦች እና ከሆስፒታል ወጥቼ ከሄድኩ በኋላ ህይወቴን ማየት ጀመርኩ። ይሄን ያህል ገንዘብ የለኝም፣ የሚሰጠኝም ሰው የለም። እንዴት ነው ቀሪ ህይወቴ የምኖረው? ልጆቼ እንዴት ነው ማሳድገው? ወይኔ ልጆቼን አልኩ፣ ገና ትናንሾች ናቸው። ከዛ ታክሲ ውስጥ ገባሁ። ደረስኩ። ስደርስ እውነትም ቤተሰቦቼ ተሰብስበዋል። ሳያቸው እንደገና እረ ያልኩ፣ በቃ አልቻልኩም። አጽናኑኝ። ከዛ ላ በወንትን መጎርጎር ጀመሩ። አይን ስፔሻላይዝድ የሆኑ እዚህ አዲስ አበባ ውስጥ ያሉትን እንትኖች መፈተሽ ጀመሩ። ግማሹ 3 ወር ሲለን፣
ግማሹ 6 ወር ሲለን፣ ግማሹ 1 ወር ሲለን፣ ግማሹ እንትኑን አምጣ ሲለን ሪፈር የተደረኩበት ነው እዛ ኮሪያ ሆስፒታል ነው። በድንጋጤ ትቼ ወጣሁትና ሊያስኮትም ተመልሼም ያንን ሆስፒታል ማየት ስላልፈለግኩኝ መሄድ ድጋሚ አልፈለግኩም። ከዛ መጨረሻ ላይ አንድ ወንድሜ ዶክተር አለማየሁ የሚባል የምናውቀው ከኛው ጋር አብረው እዚህ ጊዮርጊስ ሰንበት ትምህርት ቤት የተማረ ልጅ አግኝቶ እሱ ጋር ደወለ። እሱ ደግሞ እንደዚህ የሚባል እዚህ ጉርድ ሾላ ፊት ለፊት ሴንቸሪ ሞል ፊት ለፊት ላቪስታ የአይን ስፔሻላይዝድ አለ፣ እዛ ይሄዱ ዶክተር አለማየሁ ነው የላከኝ ብለዋልን። እውነትም ደወልን። ከዛ ዶክተር አለማየሁ ነው ስንላቸው ጊዜ በቃ በቴሌግራም ቶሎ ብላችሁ ስካን የተደረገውን የአይን እንትን ውጤታችሁን ላኩልኝ አሉ። ላክነላቸው። ወዲያ በሶስተኛው ቀን ነው አሉ። በቃ ዋጋቸውን ስንል በጣም ርካሽ ነበር። በጣም ደነገጥንና ደስ አለን። እዛ 61 ምናምን ሺህ እዚያ 4000 ምናምን። ከዛ በኋላ በቃ ወዲያው ሄድኩኝ። ያችኑ የተረፈችኝ ብር ይዤ ሄድኩ ጀመርኩ። 3 መርፌ ነው የምወጋው በወር አንዳንድ መርፌ። እውነትም 3ቱ መርፌ ጨረስኩ። ከዛ እንደገና እስካን ተደረግኩ። በወሩ አየኝ። በግማሽ የያዘው ውሃ እብጠቱ ቀንሶላል፣ ቆንጆ ነው አለኝ። እውነትም ትንሽ ማየት አይኔ ክፍተት አገኘ። 3 መርፌ መድገም አለብህ አለኝ። እሺ ብዬ ወጣሁ። በቃ ስወጣ ዛሬ እኔ ነኝ መርፌ ነው የምችል ሲለኝ፣ ውጭ ያሉት ጓደኞቼ ዛሬ እኛንን እንትን የምንል ሲሉት እንደገና 3ቱን መርፌ ጨረስኩና 2 ወር በጠብታ ትቆይና ከዛ በኋላ መልስ አይነን እስካን እናደርጋለን አሉ። ከዛ 2 ወር በጠብታ ቆየሁና ባለፈው ሚያዝያ 23 የጊዮርጊስ ዕለት ቀጠሮ የነበረ ሄድኩ። ታየ። ያው ብዙ ለውጥ የለውም። ከዚህ በኋላ ያሉት መድኃኒቶች ውድ ናቸው አለኝ። አንደኛው መድኃኒት በጣም ውድ ነው፣ በተለይ እዚህ ሀገር ውስጥ አታስበው አለኝ። ውጪ ዘመድ ካለህ የሚያግዝህ የሚረዳህ ሰዎች ካሉ ውጪ መድኃኒቱ ትንሽ ይሻላል። ከውጪ ታመገኝበትን ነገር ፈልግ፣ በቃ ይሄ ነው የምናደርግልህ አለኝ። እስከዛ ታዲያ ሌላ መድኃኒቶች የሉም አነስተኛ ያሉ ስላቸው አለ 21400 ምናምን ብር የሚሸጡ አንዳንድ መድኃኒቶች አሉ፣ ልክ እንደዛው መርፌ የሆነ ግን እሱ ጥቅም የለውም አለኝ። ዛሬ 21 ሺህ ብር አውጥተህ ዛሬ ብትወጋ በወሩ ደግሞ ተመልሰ ተወጋ ይልሃል እና ጥቅም የለውም፣ ያመነጫሉ ሀው ከኋላህ። ስለዚህ ግድ ይህ መድኃኒት ነው መፈለግ ያለብህ አለኝ። እንግዲህ ሰው የለኝም አምጣልኝ ምለው ሰው። ስለዚህ ዝም ብዬ ወጣሁ ወደ ቤት ደወሉልኝ። ይህ እንዴት አሉ ስለ አይ በቃ በጣም ውድ የሆነ መድኃኒት ነው የታዘዘልኝ፣ ከዚህ በኋላ ያሉት መድኃኒቶች በጣም ውድ ናቸው ተብያለሁ አልኩኝ። ሪሱትን ይዤ ስገባ ጊዮርጊስ ነበር፣ ጣበል ጣዲቅ ቤት ነበረ ትልቁ ቤት ገባሁ። ያገኘ ሰው ወረቀቱን ፎቶ እያነሳ እስቲ እህት አለኝ ጓደኛ አለኝ ዘመድ አለኝ እያለ በተኑት ወደሚያውቋቸው ጓደኞቻቸው። እነዛ ደግሞ መደንገጥ ጀመሩ። እንዴ በጣም ውድ እኮ ነው፣ ለምንድን ነው እንዴት የታዘዘለት ማለት ጀመሩ። እነዛ ደግሞ እዛም ያሉት ከዛ ላይ ግራ ገባኝ። ወደ 200 ምናምን ሺህ ብር ነው አንዷ መድኃኒት አይን ውስጥ መቀበር አለበት የተባለው ነገር ያስፈልገው። በቃ ያን ብር እኔ አሁን በምንም ታምር ማመጣው ነገር አይደለም፣ ቤተሰቦችም ጓደኞችም የሚችሉትን ነገር አይደለም። በኋላ ባለቤቴ ግራ ሲገባት እንደ የድል አለ አይደለም፣ ለምንድን ነው ለድል ማልነገሩ፣ ለምንድን ነው ጓደኞችም ማልነገሩ ብላ መጀመሪያ ደወለችለት። ትልቅ ፈተና ነው የገጠመኝ። እሱን አሳምኜ ድጋፍ እንዲደረግለት ወደ ሶሻል ሚዲያ እንዲመጣ የሚያውቁት ሰዎች ጋር እንዲደርስ እምቢ ብሎ ነበር። በቃ እግሩ ላይ ውላ ወድቄ ነው። ሰዎች ብዙ ነገር እኮ ተደራጅተው ያደርጉ የለን ለበጎ ነገር ምንም ችግር የለውም ስለው እሺ በቃ እንዳልካለኝ። ከዛ በኋላ ማድረግ ያለብን ሂደት ነበር። እኔ አንድ ማስተባብረው እንትን አለ፣ የቁም ነገር እንስራ የሚባል እንደ ማህበር ነገር አለ። በየወሩ የተለያዩ ሰዎችን ድጋፍ እናደርጋለን። የሚያስፈልጋቸው እርዳታ ካለ ከኛ ባሻገር በሌሎች አካሎች እንዲደገፉ አድርገን ብዙ ስራ ሰርተናል። ስለዚህ በቁም ነገር እንስራ ቤተሰብ አብርሃም የመጀመሪያውን ያሳሳቢ የነበረው አይኑ ስለነበር ለምን ሕክምና አያደርግም የሚለውን አወራሁት። ያንን ውጤቶች በፊት የነበሩት ውጤቶች ተቀበልኩትና ይዘን ሌላ ቦታ እንደ አዲስ ሄዶ እንዲመረመር አደረግን። አብዛኛው ነገር ተመሳሳይ ሆነ ማለት ነው። ከዛ በኋላ ሕክምናው ጋር ይዤው ሄጄ ሕክምናውን ሐኪሙም ሲያወራ አጋጣሚ የምናውቃቸውም ሰዎችን አገኘን። እሱም እንትን እያለው መጣ፣ እንትኑን በቃ እየተላመደው መጣ በ3 በ4 ቀን ውስጥ። ከዛ ወደ ሶሻል ሚዲያ መውጣት አለበት ብዬ ወስኜ ወጣ። ያው እግዚአብሔር ምክንያት ሰበብ ነው የሚፈልገው። እጅግ በጣም ደጋግ ሰዎች ኢትዮጵያን በመሰረቱ መልካሞች ነን ናቸው ተባበሩ። የመጀመሪያው ዙር ሕክምና ከባድ ፈተና የነበረበትን ለመወጣት ቻልን። ግን ቀጣይ ደግሞ በጣም ብዙ ነገሮች እንደሚጠበቁብን ብናቅም መጀመሩ አይደለም የሚያስፈልገው፣ ቀጣዩን ደግሞ እግዚአብሔር ያስጨርስልን። እንግዲህ እኔ ቀደም ብሎ እንዳልኩ እንገናኝ ስለነበረ ልቡን እንዳመመው ነግሮኛል። እንዲህ አሁን የሕክምና ስህተት መሆኑን አስደንጋጭ፣ ለኔም አስደንጋጭ ነው የሆነብኝ። በፊት እንዳመመው ብዙ ነገሩን ነው የወሰደበት። ማለት በቃ ልብ አመመህ ሲባል እንቅስቃሴ ሁሉ ነው የገደበው።
ያ የማቀው አብርሃም ቀናው አልነበረም ማለት ላካሄዱ በጣም ይጠነቀቃል ሰላምታ ሲልህ በጣም ይጠነቀቃል ትንፋሽ ከማውጣት አቅም በጣም ይጠነቀቃል እና እኔ በጣም ደንግጬ ነበር ያው መቼስ እግዚአብሔር መልካም ነው ከሰማበት ጊዜ ጀምሮ እስካሁን ድረስ መኖሩ በራሱ የሱ ፍቃድ ነውና እንዲህ ደግሞ አሁን የሕክምና ስህተት ነው ሲባል ደግሞ እኔ ከመጀመሪያው አቅ ስለነበረ የእውነት በጣም ያማል እኔ ላይ ሆኖስ ቢሆን አይደለ አሁን ዳውን ታግሶ እንደዚህ በሌላ ሕክምና ስህተት ደግሞ ሌላ ህመም ማምጣት ደግሞ ሶስተኛ ህመም አንዱን እየጎዳው ወደ አለመኖር ደረጃ የሚያደርስ ቦታ ላይ መገኘት በጣም ያማልና እኔ የድል ሲነግረኝ እንደዚህ ሆነ እንደዚህ ላድርግ ነው ሲል ያ የቀደመው የልብ ህመሙን ስለማቅ በጣም ነው ያዘንኩት ማለት እንኳንስ በቅርበት ለምታቀው አይደለም ለማታቀውም ሰው ህመም ሲጎዳው የሚሰማን ስሜት አለና እንግዲህ አሁን በምክንያት ተጀምሯል ይሄ ነገር እሱን ማገዝ እግዚአብሔር መልካም ነው መጨረሻውን ያሳምረዋል ብዬ አምናለሁ ብዙ ሰው ማዳን ነው አብርሃምን ማዳን ብዙ ሰው በጣም ጠቃሚ ነው ለቤተ ክርስቲያን የሚጠቅም ሰው ነው ለሀገር የሚጠቅም ሰው ነው ቤተ ክርስቲያን ተጠቀመች ማለት አብርሃም ተጠቀመ ማለት ቤተ ክርስቲያን ተጠቀመች ነው ቤተ ክርስቲያን ተጠቀመች ማለት ሀገርም ተጠቀመች ማለት ነውና በዚህ ልክ በቃ አንድ ሰው እንዳልሆነ ብቻ አድርገን አስበን የምንችለውን እገዛ በሙሉ ማለት ነው ያለ ስስት አብርሽ ያለ ስስት ዕውቀቱን ጊዜውን እንደሰጠ ሁሉ ሁላችንም ማለት ነው ያለ ስስት የምንችለውን ነገር በሙሉ ብናደርግለት ለነዛ ለሚወዳቸው ልጆቹ ለሚወደው ቤተሰቡ እንደርስለታለን ስለ ግራይኑ ብቻ ነው ማውራ ቀኙ ደግሞ የራሱ ሌላ ጉዳይ አለ ግራይኑ ኢሚዲየትሊ ቶሎ መታከም አለበት ይሄ መድኃኒት መቀበር አለበት ተባለ እሱን ሲሰማ ነው እሱም እንትን ያለው ስለዚህ ያን መድኃኒት ማስቀበሪያ ያገኘ አጋጣሚ ግን በዚህ አጋጣሚ እግዚአብሔር ስራ ድንቅ ነው ብዬ ምን ለመሰለ ያን መድኃኒት እንትን ለማለት በመንሄድ ሰዓት የምናቃቸው ሰዎች ደግሞ አግኝተን የተወሰነ ፐርሰንት ቀን እንዲቀነስልን አገኘን ስለዚህ መድኃኒቱን ልንገዛ ያሰብንበት ገንዘብ እንዲሞላልን ባቀርነው ጊዜ ሳይሞላ ግን የተወሰነ ድጋፍ የሚያደርጉ በጎ ሰዎች አገኘን መድኃኒቱን በቅናሽ የማግኘት እድል አገኘን የመጀመሪያውን ዙር ከ3 ቀን በፊት ይመስለኛል አስቀብረናል ተቀበረለት ግን አሁን ቀጣይ ላይ ደግሞ አለ ከ6 ሳምንት በኋላ የአንደኛው የቀኝ አይኑ 1 ወር ይጠብቃል ምርመራ ለሱም በጣም አደገኛ ላይ ነው ተብሏል ስለዚህ የመጀመሪያዎች መነሻ ጀመርን እንጂ በቀጣይ አብርሃም ብዙ ነገሮች ያስፈልጉታል ምናልባት እሱ አሁን የሚነግርህ ነገር ይኖራል ብዬ አስባለሁ የልቡ ጉዳይ ያለ ስኳር አለ አሁን አሳሳቢ ሌላው ኩላሊቱ ደግሞ 3ኛ ደረጃ ላይ ደርሷል ስለተባለ ለሱ እጅግ በጣም ሰፊ እንቅስቃሴ የሚጠይቅ ይመስለኛል ወንድሞቼ የቅርብ ጓደኞቼ በርቀት የሚያቁኝ የኢትዮጵያ ሕዝብ ተረባርበው ነው አሁን እዚህ ደረጃ ላይ ደረስኩት ከዚህ በኋላ እኔ ምንም ማደርገው መሸጣውም መለውጣውም ነገር የለኝም በራሴ ሞከርኩ ከዚህ በኋላ ግን አልችልም አንተ ደጎ ሳምራዊ እለፍ በመንገዴ በኢያሪኮ ላይ ጥሎኛል ወንበዴ ነፍሴን ወደ ጽኑ ሞት ተቃርባለችና ያለ መድኃኒት ክርስቶስ ቶሎና ኢየሱስ ቶሎና